Looking to deliver towards Jimenez. Oh, what a save that was by Pickford. Bukayo Saka past Kane, but Bellingham coming in. Ardo puts it into a great area, and Quiñones! Mexico have life. Looking for Jimenez. Oh, Pickford with another worldy save. Oh, and a challenge here, and the referee has pointed to the spot. The 10 men of England have a penalty. It's England's King Kane who strikes again for the Three Lions. Comes in towards Alvarez, it still might be there. Kane trying to clear. Number 9 kicks off and the final decision is penalty. Penalty Mexico. Raul Jimenez. የእግር ኳስ ደጋፊዎች ሁሉ ሊመለከቱት የሚፈልጉት ነገር ሁሉ ነበረው። በኢስታዲዮ አዝቴካ የተደረገው የሜክሲኮና የእንግሊዝ ብሔራዊ ቡድን ጨዋታ በጣም አስገራሚ የሚባሉ አጀማመሮች እንዲሁም ደግሞ ቀይ ካርድ፣ ሁለት ፔናልቲዎች፣ ለማሸነፍ የሚደረግ ትንቅንቅ፣ ላለመሸነፍ የተከፈለ ዋጋ፣ ብዙ ድራማዎች የነበሩትን ነገር ከተመለከትን በኋላ ሶስቱ አናብስት የእንግሊዝ ብሔራዊ ቡድን ወደ ዓለም እግር ኳስ ዋንጫው ግማሽ ፍጻሜ ለመግባት ከኖርዌይ ጋር የሚፋለሙበትን እድል ጨብጠው ወጥተዋል። አሁን በሚያሚ ሃርድ ሮክ ስታዲየም ለሚደረገው የግማሽ ፍጻሜ ፍልሚያ እድል ለማግኘት ለሚደረገው ጨዋታ እንግሊዞች በብቃት ወደ ተከታዩ ዙር አልፈዋል። የመጀመሪያው አጋማሽ እንግሊዝ በጣም አስደናቂ አጀማመር ያሳዩበት ነበር ማለት ይቻላል። በተለይ ጁድ ቤሊንግሃም በጨዋታው እንቅስቃሴ ላይ ከመጀመሪያው ጀምሮ ያሳየው ድንቅ ብቃት ሁለት ጎሎችን በጥቂት ደቂቃዎች ልዩነት በሁለት ደቂቃዎች ልዩነት ውስጥ ሶስቱ አናብስት እንዲያስቆጥሩ ምክንያት ሆኗቸው ነበር። ነገር ግን የሜክሲኮ ብሔራዊ ቡድን እጅ ለመስጠት ፈጽሞ የተዘጋጀ ብሔራዊ ቡድን አይደለም። በምድቡ 3 ጨዋታዎች ላይ ምንም ጎል አልተቆጠረበትም። በአራተኛውም ጨዋታ እንዲሁም ጠንካራ መከላከል፣ አስገራሚ ጎል ማግባት ሪከርድን ያሳየው የሜክሲኮ ብሔራዊ ቡድን በእንግሊዝ ከሁለቱ ጎሎች በኋላ ወደ ጨዋታው ለመመለስ ያሳየው ተጋድሎ አስደናቂ ነበር። የሜክሲኮ ብሔራዊ ቡድን ክስተት ዘንድሮ የበርካታ ሜክሲኮውያንን ቀልብ ድጋፍ የገዛው ዩሊያን ኪኖነስ በእንግሊዝ ብሔራዊ ቡድን ላይ 1 ጎል አስቆጥሮ ስታዲዮ አዝቴካን በአንበሳ ጩኸት ልክ የተመዘነ ከፍተኛ ድጋፍ ድምፅ እንዲሰማበት አደረገም። ሜክሲኮ 1 የእንግሊዝ ብሔራዊ ቡድን 2። ከዛ በኋላ እንግዲህ የእንግሊዝ ብሔራዊ ቡድን ሞመንተም ወይም ደግሞ የጨዋታ ፍሰት በከፍተኛ ሁኔታ ተጽዕኖ ውስጥ የሚወድቅበትን ነገር ተመለከተን። ዣሬል ኳንሳህ በቀይ ካርድ በቀጥተኛ ቀይ ካርድ በቫር በታየው ውሳኔ በጂሰስ ጋላርዶ ላይ በፈጸመው ጥፋት አማካይነት በቀይ ካርድ ከመመራት ከሜዳ ለመሰናበት በቃ። የእንግሊዝ ብሔራዊ ቡድን ሁለተኛውን አጋማሽ 2-1 በሆነ ውጤት እየመራን ያረፈው ግን በ10 ተጫዋች መመለስ ግዴታው ነበር ማለት ይቻላል። ሁለተኛው አጋማሽ ከፍተኛ ፍልሚያ የተደረገበት ነበር። የእንግሊዝ ብሔራዊ ቡድን ውጤቱንና ጨዋታውን ማስጠበቅ ነበረበት። ሜክሲኮ በተነቃቃ መንገድ የቁጥር አድቫንቴጃቸውን ተጠቅመው በእንግሊዝ ብሔራዊ ቡድን ላይ ጎል ማስቆጠርና ነገሮችን ማስተካከል ነበረባቸው። ነገር ግን አንቶኒ ጎርደን ላይ ድንገት በተሰራ ጥፋት አማካይነት የተገኘ ፍጹም ቅጣት ምት ሃሪ ኬን ጎል አስቆጥሮ በፔናልቲ ጎል አስቆጥሮ የ2 ጎል አድቫንቴጁ እንደገና መመለስ ቻለ። ብዙም ሳይቆይ ራሱ ሃሪ ኬን በእንግሊዝ የግብ ክልል ውስጥ ጥፋት በመፈጸሙ ምክንያት ራውል ሄሚኔዝ ለሜክሲኮ የተሰጠችውን ፔናልቲ አስቆጥሮ የሜክሲኮና የእንግሊዝ ብሔራዊ ቡድን ጨዋታ 5ኛ ጎሉን አስቆጠረ። እንግሊዝ 3 ሜክሲኮ 2 በሆነ ውጤት ጨዋታቸውን ቀጥሉ ማለት ነው። ከዛ በኋላ የሜክሲኮ ተከታታይ የማጥቃት እንቅስቃሴዎች ተከታተሉ። እንግሊዞች አስደናቂ የመከላከል ሂደት ውስጥ ገቡ። ጆርዳን ፒክፎርድ በጣም ድንቅ ነበር። ከዛ ውጪ አስደናቂውን የነበረውን የሜክሲኮን ከግራ ከቀኝ ከመሃል የሚሰነዘር የማጥቃት እንቅስቃሴ በህብረት ማክሸፋቸውን ተያዙት። የመጨረሻውን ውጤት 3-2 ሆኖ ተጠናቀቀ። ጁድ ቤሊንግሃም ምናልባትም በእንግሊዝ ብሔራዊ ቡድን መለያ እንዲህ አይነት ድንቅ ፐርፎርማንስ አሳይቶ ከሆነ በጣም አጠራጣሪ ነው። ምክንያቱም 2 ጎሎችን በአስደናቂ ፋሽን እጅግ ድንቅ በነበረ መንገድ አስቆጠረ። ከዛ ባሻገር ደግሞ የእንግሊዝ ብሔራዊ ቡድን ጎል ሊቆጠርበት የሚችልበትን አጋጣሚ ከቅርብ ርቀት አዳነ። 3 ጎል እንዳስቆጠረ የሚያስመስል ድንቅ
ጎል ከግብ አፋፍ ላይ መመለስ ቻለ። በቶርናመንቱ ላይ ከታዩ በጣም በግለሰብ ከተወሰኑ እንቅስቃሴዎች መካከል አንዱን ያሳየበት ነበር ማለት ይቻላል። ያ ብቻ አይደለም። የእንግሊዝ ብሔራዊ ቡድን ባሳየው የመከላከል እንቅስቃሴ ውስጥ ከፍተኛ ሚና የተወጣበትንና የጨዋታው ፐርፎርማንስ የጨዋታው ኮከብ ሆኖ ያጠናቀቅበት ነበር ማለት ይቻላል። የእንግሊዝ ብሔራዊ ቡድን በ10 ተጫዋችም እየተጫወተ ተጋጣሚውን የፈራ አልነበረም። አብዛኛው የስኳዱ እንቅስቃሴዎች በልበ ሙሉነት የተከወኑ ነበሩ ማለት ይቻላል። ደጋፊዎች ላይ በተለይ በቀይ ካርድ የጃሬድ ኮንሳ በቀይ ካርድ መሰናበትን ተከትሎ ጭንቀቱ በከፍተኛ ሁኔታ ቢታይም ብሔራዊ ቡድኑ ላይ ያንን ጭንቀት ብዙ አልተመለከትነውም። በአንጻሩ በተጋርሎ ነገሮችን ለመቀየር ይዞ ለመውጣት ሲጋደል ተመልክተናል። ብሔራዊ ቡድኑን ሃሪኬን ፔናልቲውን አስቆጥሯል። ሜክሲኮ በኋላ ፔናልቲ እንድታገኝ ምክንያት ቢሆንም የእንግሊዝን ብሔራዊ ቡድን እንቅስቃሴዎች ከፊት ሆኖ በማገዝ በመንቀሳቀስ ከፍተኛ ኮንትሪቢሽን ከነበራቸው ተጫዋቾች መካከል አንዱ ነው። ግብ ጠባቂው ጆርዳን ፒክፎርድ ሌላ በቡድን ውስጥ የተለየ ኢንዲቪጁዋል ፐርፎርማንስ ካሳዩት መካከል አንዱ ነው ብሎ ማስቀመጥ ይቻላል። ምክንያቱም የሜክሲኮ ብሔራዊ ቡድን በተለያዩ አጋጣሚዎች ላይ በርካታ ሙከራዎችን አድርጓል። እነዛን ያለቀላቸው ሙከራዎች በማምከን የአየር ላይ ኳሶችን በንቃት በማዳን የእንግሊዝ ብሔራዊ ቡድን እጅግ ከባድ በሚባለው አትሞስፌር እጅግ ለመተንፈስ ከባድ በሆነው አልቲቲዩድ ከ2200 በላይ ይገኛል። የሜክሲኮ ሲቲ አዝቴካ ስታዲየም ከ2200 ባህር ወለል 2200 ሜትር በላይ እንደሆነ ይታወቃል። ደጋፊዎቹ ፈጽሞ የሚያርፉ ዝም የሚሉ ደጋፊዎች አይደሉም። ይህንን ጫና በመቋቋም ረገድ ጆርዳን ፒክፎርድ የሚጠቀስ ፐርፎርማንስ ነበረው። ጃሬድ ኮንሳ ቀይ ካርድ የጨዋታውን ቀይ ካርድ ሲመለከት ከዚህ በፊት እንደሆነው ሁሉ የእንግሊዝ ብሔራዊ ቡድን ዴቪድ ቤካምን አቶ ያውቃል። ከፖርቹጋል ከአርጀንቲና ብሔራዊ ቡድን ጋር እንደ ሩኒ አይነት ተጫዋቾችን ከአርጀንቲና ጋር ዴቪድ ቤካምን አቶ ያውቃል። መጥፎ የሚባሉ የዓለም ዋንጫ አጋጣሚዎች ያሉት የሚያሳድዱት ቡድን ነው። በፔናልቲ ደጋግሞ የሚሸንፍ ቡድን ነው እና ያ ጊዜ የመምጣት ነገር እንዳለ ያስመስል ነበር። የዕለቱ ዳኛ አሊሬዛ ፋጋኒ እኒህ ኢራናዊ አውስትራሊያዊ ዳኛ በጣም አስደናቂ ጨዋታ መርተዋል የሚል ኢቫሉዌሽን አለ። ከበርካቱ ጨዋታውን ከተመለከቱት በጣም ከባድ ጨዋታ ነው፣ ግን ዳኛው ላይ ፈጽሞ እርጋታ፣ ውሳኔዎቻቸው አብዛኞቻቸው ትክክል እንደሆኑ በደንብ ያሳያል። ጃሬድ ኮንሳ በትክክልም ከፍ ባለ መንገድ ጥፋት መፈጸሙን የሚያሳይ ነገር በሪፕሌይ ተመልክተው በቀይ ካርድ አሰናብተውታል። ከዛ በኋላ ሁለተኛውን አጋማሽ ሙሉን የእንግሊዝ ብሔራዊ ቡድን በ10 ተጫዋቾች የማከናወን ግዴታ ነበረበት። በዚህ ስቴዲየም ላይ በጣም አስደናቂና አስፈሪ የሚባሉ ደጋፊዎች፣ አስደናቂ የሚባል ድባብ ያለበት ስታዲየም ነው። ስታዲዮ አዝቴካ ዲዬጎ አርማንዶ ማራዶና በ1986 እንግሊዝን እንደ 5 ተከላካዮችን አልፎ በቴሪ በግብ ጠባቂው ፒተር ሸልተን ላይ አስገራሚ ጎል አስቆጥሮ ነበር። በእጁ ጎል አስቆጥሮ ነበር። እንግሊዝ በመጥፎ ትዝታ የምታውቀው ስታዲየም ነው። በትናንቱ ጨዋታ ላይ ግን ያንን የብሔራዊ ቡድኑን እርግማን የሰበረችበት ነበር ማለት ይቻላል። ከ100,000 አካባቢ የሚሆኑ በጣም ፓሽኔት በጣም ድምጻቸው ዝም የማይል ደጋፊዎች ነበሩ። ከዛ ውጪ እያንዳንዱ ሜክሲካን ለቡድኑን የሚያበረታታበት መንገድ ድንቅ ነበር። ተጫዋቾች አትሞስፌሩን በኋላም ከጨዋታው በኋላ ሲናገሩ ዳን በርን እንደተናገረው በህይወቴ ከተጫወትኩባቸው ምርጥ ስታዲየሞች ቀዳሚው ሲል ተናግሯል። አዝቴካን the best stadium I have ever played in በማለት ገልጾታል። እና ይህንን ተቋቁሞ የእንግሊዝ ብሔራዊ ቡድን ኮከቦች በ10 ተጫዋች የመውጣታቸው ነገር በከፍተኛ ሁኔታ ተወድሶላቸዋል። የሜክሲኮ ብሔራዊ ቡድን በዚህ የዓለም ዋንጫ ላይ በጣም ድንቅ የሚባሉ ጉዞዎችን ያደረገው በምድብ ጨዋታዎች ላይ አስደናቂ ፐርፎርማንስን ያሳየው ጎል አላስተናገደም። በጥሎ ማለፍ ጨዋታ ላይም እንደዚሁ ኢኳዶርን በብልጫ በ3-0 ውጤት ነው ያሸነፈው፣ ጎል አላስተናገደም። በእንግሊዝ ብሔራዊ ቡድን ጨዋታ ላይ 2-0 እየተመሩ ለመመለስ ወደ ጨዋታ ሪትም ለመግባት ወደ ኋላ ላሉም በድፍረት ነው የተጫወቱት። ደጋፊያቸውን የሚያኮራ ፐርፎርማንስ ነበር ያደረጉት ማለት ይቻላል። ከዓለም ዋንጫው ተሰናብተዋል ሜክሲኮውያን፣ ግን ፈጽሞ የማይረሱትን አይነት የዓለም ዋንጫ አትሞስፌር
አትሞስፌር ፈጥረዋል ማለት ግን ይቻላል። የእንግሊዝ ብሔራዊ ቡድን ለዓለም ዋንጫ ሩብ ፍጻሜ መድረሱን አረጋግጧል። ሜክሲኮን በሜክሲኮ ቦታ ሜክሲኮ ስታዲየም ላይ ሲያሸንፉ የመጀመሪያቸው ነው። የኢስታዲዮ አዚቴካን ትዝታ የመጨረሻውን ትዝታ የ1986ቱን ትዝታ በመልካም መልኩ የደመደሙበት ነበር ማለት ይቻላል። የ1966 ድላቸው ብቻ ነው ለእንግሊዝ ብሔራዊ ቡድን ብቸኛው ድል፣ የዓለም እግር ኳስ ዋንጫ ድል ያ ብቻ ነው። 4-2 ጀርመንን በጂኦ ፈርስት ሃትሪክ አሸንፈው 3 ጎል ጂኦ ፈርስት አስቆጥሮ ከሱ በኋላ እንግዲህ ኬሊያን ምባፔ ነው 2022 ላይ ጎል ማስቆጠር የቻለው። ለረጅም ጊዜ ሃትሪክ በመስራት ጂኦ ፈርስት ብቸኛው ተጫዋች ነበር። በኬሊያን ምባፔ ያ ታሪክ እንደገና እስኪደገም ድረስ እንግሊዝ ብቸኛው የዓለም እግር ኳስ ዋንጫ ድሏ 1966 እነ ቻርልተን የነበሩበት ቡድን፣ ጆ ፈርስት የነበሩበት ቡድን፣ ዴንስሎ የነበሩበት ቡድን እንደሆነ ይታወቃልና ከዛ በኋላ ይሄ ቡድን አሁን ከፍተኛ እምነት እንዲመለስ ያደረገ ፐርፎርማንስ አሳይቷል የሚሉ በጣም በርካቶች ሆነዋል። ከትናንቱ በተለይ ዲፌንሲቭ ዲሲፕሊኑ በጣም አስደናቂ ነበር። የእንግሊዝ ብሔራዊ ቡድን በ10 ተጫዋቾች ብቻ መጫወት ከጀመረበት ጊዜ ጀምሮ ያሳየው የመከላከል ውቅር በጣም ድንቅ ነበር ማለት ይቻላል። በጣም ከፍተኛ ጫና ነበረበት። ቡድኑ በቁጥር 10 ነው። ተመልካቹ ከፍተኛ ነው። ተደጋጋሚ የማጥቃት እንቅስቃሴዎች ነበሩ። ፊዚካሊ የሚፈትን ስታዲየም ነው። የአየር ንብረቱ በጣም ከባድ ነው። ለመተንፈስም በጣም አስቸጋሪ ከሚባሉ ስታዲየሞች መካከል ነው። ሜክሲኮ ባለፉት 34 ጨዋታዎች ላይ በዚህ ስታዲየም አንዳች አይነት የመሸነፍ ምልክት አላሳየችም። ይሄ ሁሉ ሆኖ እንግዲህ የእንግሊዝ ብሔራዊ ቡድኖች በጥሩ ሁኔታ ውጤቱን አስጠብቀው ወጥተዋል። ሜክሲኮ የማጥቃት እንቅስቃሴን ያለ ፍርሃት የሚጫወት ቡድን ነው። 2-0 እየተመራ ትንሽ ቴምፖን ከማውረድ ይልቅ ወደ እንግሊዝ ብሔራዊ ቡድን በድፍረት ሄዶ ነገሮችን ለማጥበብ የተጫወተ ቡድን ሆኖ ተመልክተነዋል። ወደ ጨዋታው መዝጊያ ብዙ ድሎችን ፈጥረዋል እና ይህም ቡድን ተቋቁሞ የእንግሊዝ ብሔራዊ ቡድን ኮከቦች መውጣታቸው ከፍተኛ አድናቆት እንዲሰጣቸው አድርጓል። እንግሊዝ በማያሚ ሃርድ ሮክ ስታዲየም ከኖርዌይ ጋር ትጫወታለች ለግማሽ ፍጻሜ ለማለፍ። ከዛ በኋላ እንግዲህ አርጀንቲና ከግብፅ የምታደርገውን ጨዋታ ካሸነፈች አርጀንቲናና እንግሊዝ እንደገና ለፋይናል ለማለፍ ጨዋታቸውን ያደርጋሉ ማለት ነው። በዚህ መስመር እና በ2026 የዓለም እግር ኳስ ዋንጫ ታሪክ ከማይረሱ ምርጥ ጨዋታዎች መካከል አንዱን አይተናል። ልክ ካቨርድ ከአርጀንቲና 3-2 የተጠናቀቀው 5 ጎል የተመለከትንበት ጨዋታ ትናንት ደግሞ በእንግሊዝ ብሔራዊ ቡድንና በሜክሲኮ በአስተናጋጇ ሜክሲኮ መካከል ተደግሟል። የጁድ ቤሊንጋም አስደናቂ ፐርፎርማንስ፣ ጨዋታውን የቀየረው ቀይ ካርድ፣ 2 ፔናልቲዎች፣ አስደናቂ ጎል ኪፐሮች እንደውም ብራዚል በተሰናበተችበት ከኖርዌይ ጋር በነበረው ጨዋታ የኖርዌይ ግብ ጠባቂ ድንቅ ነበር። በዚህ ጨዋታ የእንግሊዝ ብሔራዊ ቡድን ግብ ጠባቂ ጆርዳን ፒክፎርድ ድንቅ ነበር። የአርጀንቲና ባሸነፈችበት ጨዋታ የኬፕ ቨርዱ ግብ ጠባቂ ቮዚኒሃ ድንቅ ነበር እና በጣም ድንቅ የግብ ጠባቂዎች ፐርፎርማንስ የነበረበት የዓለም ዋንጫ የጥሎ ማለፍ ጨዋታ ነበር። ትናንትም እንግዲህ አዚቴካ ላይ ይህንን ተመልክተናል ማለት ነው። እንግሊዞች ይሄ ኤፒክ የሚባል የ3-2 ድል ሜክሲኮ ላይ ካስመዘገቡ በኋላ የእንግሊዝ ጋዜጦች በጣም ብዙ ብለዋል። ከእንግሊዝ ጋዜጦች ውጭም እንደ የተለያዩ አውሮፓ ጋዜጦች፣ ታዋቂ ጋዜጦችም ብዙ ነገሮችም ብለዋል። የጀርመኑ ቢልድ ጋዜጣ ቶማስ ቱሄል እንግሊዝን ይዞ ኳርተር ፋይናል ገብቷል የሚል ሀሳብ ጽፈዋል። ቶማስ ቱሄል ታክቲካል ማስተር ክላስ በሚል ሀገራቸው ዜጋ የሆነው ቶማስ ቱሄል እንግሊዝን ዋና ተቀናቃኛቸውን እንግሊዝን ይዞ በቁርጠኝነት በከፍተኛ ሰርቫይቭ ለማድረግ በተደረገ ትግል በቶርናመንት ውስጥ ካሉ ከባድ ከሚባሉ ጨዋታዎች መካከል አንዱን አሸንፏል ሲል የጀርመኑ ቢልድ ጋዜጣ ጽፏል። የስፔኑ ማርካ ጋዜጣ የእንግሊዞች ጀግንነት በአዚቴካ ሲል ጽፏል። በተለይ ማርካ ጁድ ቤሊንግሃምን በተለየ ሁኔታ አወድሷል። በታሪክ ከማይረሱ ምርጥ ኢንዲቪጁዋል ፐርፎርማንሶች፣ በግል ከተፈጸሙ ፐርፎርማንሶች መካከል አንዱም ሲል ጁድ ቤሊንግሃምን ማርካ በተለየ ሁኔታ አመስግኗል። የፈረንሳዩ ሌኪፕ በሄድላይኑ ላይ የቀድሞ እርግማኖች
የነበሩ ነባር ግማኖች ጠፍተዋል። እንግሊዞች ወደ ሩብ ፍጻሜ መግባታቸውን አረጋግጠዋል ብሏል። ለኪፕ የ1986ቱን የዲየጎ አርማንዶ ማራዶናን ሃንድ ኦፍ ጎድ እና ጎል ኦፍ ዘ ሴንቸሪን አንስቷል። ሁለቱን ምርጥ ጎሎች በዛ ጨዋታ ላይ ዲየጎ አርማንዶ ማራዶና ግማሽ መልአክ ግማሽ ሰይጣን ተብሎ ተጠቅሷል። ሃፍ ኤንጅል ሃፍ ዴቪል ተብሎ ተጠቅሷል። አንዷን ጎል አታሉ አንዷን ጎል ደግሞ ፈጥሮ እንግሊዞችን አሰናብቶ ነበርና የአርግማን ተደምድሟል። የመጨረሻዎቹ የጨለማ ጊዜያት አልፈዋል በሜክሲኮ የሚል ሀሳቡን ለኪፕ አስቀምጧል። አርጀንቲና እንግዲህ የአርጀንቲናው ኦሊ ጋዜጣም ደግሞ ሳምንቱን በጥሩ ሁኔታ ለመደምደም ድንቅ የነበረ ጨዋታ ሲል አስቀምጦታል። እውነት ነው። የተመለከትናቸው የጥሎ ማለፍ ጨዋታዎች በጣም በጣም ውብ ነበሩ። የብራዚል ብሔራዊ ቡድን በኖርዌይ 2-1 በሆነ ውጤት ተሰናበተ። የአርጀንቲናና የኬፕ ቨርድ ጨዋታ እንደዚሁ በአስደናቂ ትንቅንቅ በአርጀንቲና የበላይነት ተደመደመ። ፈረንሳይ ጦርነት በመሰለ ጨዋታ ፓራጓይን ረታች። እንደዚሁ የእንግሊዝ ብሔራዊ ቡድን ከፍተኛ ውጥረት በነበረው ጨዋታ 3-2 በሆነ ውጤት አሸንፎ አለፈ። የሞሮኮ ዶሚናንስ ካናዳን ሙሉ ለሙሉ በልጣ፣ በተለይ በሁለተኛው አጋማሽ ሞሮኮ ካናዳን ሙሉ ለሙሉ በልጣ ያሸነፈችበት፣ ስፔን እንደዚሁ በብልጫ ያሸነፈችበት፣ ፖርቹጋል በጭንቅ ክሮኤሽያን ረታ ያለፈችበትን ነገር ተመልክተናል እና በአጠቃላይ በዚህ በኳርተር ፋይናል ላይ ያየናቸው ጨዋታዎች በጣም 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 ፈታኝ ነበሩ ማለት ይቻላል። ሃሪኬን ከጨዋታው በኋላ እንግዲህ ተናግሯል። የእንግሊዝ ብሔራዊ ቡድን አምበል ዋው ነው ማለት የሚቻለው በጣም አስደናቂ ውጤት ነበር የሚል ነገር ተናገረም። ከዚህ የተሻለ መሆን አይቻልም፣ ከዚህ የተሻለ መደሰት አይቻልም። ይሄ ውጤት እንግዲህ የበለጠ ለትልቅ ዓላማ ያነቃናል የሚል እምነት አለኝ። በቡድኔ ኮርቻለሁ ሲል የእንግሊዝ ብሔራዊ ቡድን ካፕቴን ሃሪኬን ተናግሯል። ከዛ ውጪ ቶማስ ቱሄል በብዙ ነገራቸው ተወድሰዋል። የእንግሊዙ አሰልጣኝ ይህንን ፐርፎርማንስ ራሳቸው የተለየ ሲሉ አስቀምጦታል። በጣም በርካቶች ደግሞ አሰልጣኙ ላሳዩት ፐርፎርማንስ ምስጋና ችሯቸዋል። ያደረጓቸው አድጀስትመንቶች አንድ ተጫዋች በቀይ ካርድ ከተሰናበተባቸው በኋላ ቡድኑ ክፍተቶችን እንዳያሳይ፣ መከላከሉ ላይ ክፍት እንዳይሆን ያሳዩቸው አድጀስትመንቶች ለውጦቻቸው በሙሉ ተደንቀውላቸዋል። የሜክሲኮ ብሔራዊ ቡድን በረጅሙ የሚያሻግራቸውንም ኳሶች ለመከላከል፣ ከርቀት የሚመቱ ኳሶችን ለመከላከል፣ የፊዚካል በርናውትን ለመቀነስ ቡድኑ የሚጫወትበትን ታክቲካል አድጀስትመንት በመስራታቸው ቶማስ ቱሄል ተወድሰዋል። ሰብስቲቱሽኖቻቸው፣ ቅያሪዎቻቸው በጣም በጣም ድንቅ ነበሩ ተብሎ ተወድሰዋል። ጌም ማኔጅመንቱ ከቀይ ካርድ በኋላ የነበረው ጌም ማኔጅመንት በጣም ጥሩ ነበር እና ይሄ ኦርጋናይዜሽን የቶማስ ቱሄል ሀሳብ በጣም በድንቅ ሁኔታ በእንግሊዝ ጋዜጦች፣ በአውሮፓ ጋዜጦች ጭምር ሲወደስ አይተናል። እንግሊዞች በጀግንነት ተጫውተዋል። ጠባብ የሆነች መሪነታቸውን አስከብረው በጣም ረጅም ለሆኑ ደቂቃዎች በጀግንነት ተዋድቀው የግማሽ ፍጻሜ ተፋላሚነት የመሆን እድልን ለማግኘት ወደ ሩብ ፍጻሜው ተቀላቅለዋል ማለት ነው። ቶማስ ቱሄል እንግዲህ የዳኝነቱን ጉዳይ ጥያቄ አንስተውበታል። በተለይ ለሜክሲኮ የተሰጠውን ፔናልቲ በፍጹም በቫር መሰጠት አልነበረበትም ሲል ቅሬታቸውን አሰምተዋል። ሶፍት ተች ነው በሚል ሃሪኬን የሰራው ጥፋት ተገቢ ፔናልቲ የሚያሰጥ አይደለም የሚል ሀሳባቸውን አንስተዋል። በአጠቃላይ ደግሞ ዳኞች በዚህ ቶርናመንት ላይ ትልቅ ችግሮች እንዳሉባቸው ተናግረዋል። የቪኤአር ቪዲዮ አሲስተንት ሪፈሪ ኢንተርቬንሽን ጣልቃ ገብነት በእንግሊዝ ፔናልቲ ላይ አስፈላጊ አልነበረም የሚል ሀሳባቸውን አስቀምጠዋል። ጆ ሀርት የቀድሞ እንግሊዝ ግብ ጠባቂ እንደዚሁ የተለያየ ሀሳቡን ሰጥቷል። ዳኛው ሙሉ ለሙሉ በጣም ጥሩ የሚባሉ ውሳኔዎችን ወስነዋል። የጃሬድ ኮንሳን ቀይ ካርድ በትክክል አስቀምጦታል። የእንግሊዝ ፔናልቲን ትክክለኛ ፔናልቲ ብሎ ገልጾታል። የሜክሲኮ ፔናልቲ እንግሊዝ ያገኘችው እንደዚሁ በቫር ሪቪው የተሰጠው ፔናልቲ ትክክል ነው የሚል ሀሳቡን አስቀምጧል። ስለዚህ ቶማስ ቱሄል የእንግሊዝ ብሔራዊ ቡድን የተሰጠው ፔናልቲ ተገቢ አይደለም የሚለውን ነገር
እንግሊዛዊ ቀድሞ ግብ ጠባቂ ጆ ሃርት ትክክል አይደለም በሚል ዳኛውን በጥሩ ሁኔታ ፐርፎርማንሳቸውን ተወጥተዋል ብሏል። እኔም እንደዚህ አይነት ስሜት ነው የሚሰማኝ። ክቡራትና ክቡራን የፍቅር ይልቃል ዩቲዩብ ገጽ ተከታታዮች በዚህ ዓለም ዋንጫ ላይ ከተመለከትኳቸው ግሩም ከሚባሉ ዳኞች መካከል አንዱ ናቸው። በቫር ፔናልቲ እንዲያዩ ጨዋታውን አሁን ለጊዜው አላስታውስኩትም፣ ፔናልቲ እንዲያዩ ተጠርተው የቫር ውሳኔያቸውን ያላስቀየራቸው ዳኛ ናቸው። በምድብ ጨዋታ ላይ ተመልክተናቸዋል እና ቶማስ ቱሄል እንግዲህ የዶናልድ ትራምፕን ስምም አንስተዋል። ሃሪኬን ወደ ዶናልድ ትራምፕ መደወል አለበት እና የዣሬል ኮንሳ ጉዳት ማነው ቅጣት በቀይ ካርድ ያየው ቅጣት መነሳት አለበት የሚል ቀልድ ቀልደዋል። የዶናልድ ትራምፕ ጉዳይ እንግዲህ በሌላ ፕሮግራም ሰርቼዋለሁ። ቀደም ሲል በለቀቁት ፕሮግራም ላይ ዶናልድ ትራምፕ ለፊፋው ፕሬዚደንት ዣን ኢንፋንቲኖ ደውለው የባልጉን ቀይ ካርድ እንዲነሳ መጠየቃቸው፣ ፊፋም ያንን ተከትሎ ይሄ ተጫዋች ቤልጅየም ከአሜሪካ በምታደርገው ጨዋታ ላይ ቀይ ካርዱ በገደብ ተነስቶለት እንደሚሰለፍ ከተገለጸ በኋላ የፊፋ ታማኒነት ሌላ ፈተና አጋጥሞታል። ፊፋ አሁንም ኢንዲፔንደንት አይደለም፣ በአሜሪካ ስር ነው። ምናልባት አሜሪካ የዓለም ዋንጫውንም ልታነሳ ትችላለች የሚሉ ቀልዶችም ሲነገሩ ነበር። ቶማስ ቱሄል ሃሪኬን ወደ ዶናልድ ትራምፕ መደወል አለበት፣ ከዛ የዣሬል ኮንሳ ቅጣት እንዲነሳ ማድረግ አለበት ብለዋል። ሊያስቅ ይችላል፣ ግን ስለ ፊፋ ሁሉንም ነገር የሚናገር ጥልቅ ኮመንት ነው የተናገሩት። ይሄ ሪማርክ ይህ አስተያየታቸው በፍጥነት ነው በሶሻል ሚዲያው ላይ ተቀባይነት ያገኘው እና ቫይራል የሆነው እና እንግዲህ ምን ያህል ፊፋ የታማኒነት ጉዳዩ ጥያቄ ውስጥ እንደወደቀ መረዳት እንችላለን። አንቶኒ ጎርደን ሌላኛው በጣም ድንቅ ፐርፎርማንስ ያሳየው ተጫዋች ነው። ሙሉ የጨዋታ ጊዜውን ተሰልፎ ተጫውቷል፣ አልተቀየረም። በህይወት ዘመን አንዴ ሊያጋጥም የሚችል ክስተት ነበር የሚል ሀሳቡን አስቀምጧል። የእንግሊዝ እጣ ፈንታ በከፍተኛ ሁኔታ ተፈትኖ ነበር፣ ግን ያንን ተቋቁመን ወጥተናል እና ይሄ ድል እና ይሄ ስሜት በህይወት ዘመን አንድ የሚገኝ ነው የሚል ሀሳቡን ጎርደን አስቀምጧል። ብዙ የመገናኛ ብዙሃን ባለሙያዎች፣ ፖንዲቶች፣ ተንታኞች እዚህ ከጨዋታው በኋላ ውይይት ያደረጉ የእግር ኳስ ተመልካቾችና የእግር ኳስ ተንታኞች በሙሉ እንግሊዝ በዓለም እግር ኳስ ዋንጫ ታሪክ በጣም ጥሩ ተጫውታ እና ተጋድላ ነጥብ ከወሰደችባቸው ጨዋታዎች መካከል አንዱ ተደርጎ ይቀመጣል የሚል ውጤታቸውን አስቀምጠዋል። በተለይ ዲፌንሲቭ ፐርፎርማንሳቸው 10 ተጫዋች ከሆኑ በኋላ በጣም ድንቅ ነበር። ለዚህ ቶማስ ቱሄልና ልጆቻቸው ትልቁን አክብሮት ይወስዳሉ። አሁን እንግሊዝ ወደ ዓለም ዋንጫው ጄኒውን የሆነ ወይም ደግሞ እውነተኛ ተፎካካሪዎች መሆናቸውን ማመን መጀመር አለባቸው የሚል ሀሳብ እየተሰጠም ይገኛል። የእንግሊዝ ድል በጥሩ ሁኔታ ቢነሳም ግን ሜክሲኮ በዚህ ዓለም እግር ኳስ ዋንጫ ላይ ከማንረሳቸው ምርጥ ብሔራዊ ቡድኖች መካከል አንዷ ሆና የመሰናበቻ መንገዱን አግኝታለች። በሜክሲኮ አዚቴካ ስታዲየም 5 ጎሎች፣ እጅግ ድንቅ የሚባሉ የግል የተጫዋቾች ፐርፎርማንሶች፣ ቀይ ካርድ፣ 2 ፔናልቲዎች ለሁለቱም ብሔራዊ ቡድኖች፣ በ10 ተጫዋቾች አስደናቂ ዲፌንስ፣ ላለመሸነፍ የሚተደረገ የማጥቃት ተጋድሎ፣ አዚቴካ 100,000 ተመልካቾች፣ የማይረሳ የጥሎ ማለፍ ጨዋታ ተመለከትን። ክቡራትና ክቡራን የፍቅር ይልቃል ዩቲዩብ ገጽ ተከታታዮች ሰብስክራይብ፣ ሼር፣ ላይክ እናድርግ። ቤተሰብነታችንን እናጠናክር። የዓለም እግር ኳስ ዋንጫ ዳሰሳችንን እንቀጥላለን።